تمسك بحبل الله واتبع الهدى ولا تك بدعيا لعلك تفلح ودن بكتاب الله والسنن التي أتت عن رسول قالوا بالتا قيل وقال قيل من دنوسو تباله سمتال من دنوسو اندي كو تباله ما ناله من جل من العلماء المراد بقيل مالت من دنو أن تنقل الكلام من غير أن تسنده إلى أحد سمعا وتذكرة أو ذكرا أنت عند النججر تقبله ستاستلالف كمان نمنج أميلون ساتتكس مالت من جيت اندون ساتتكس قيل تبولو البلا ستناقرم اندي كو تباله السمام ما نيالو አልሰማም አንተ የት ነበርክ ሶሻል ሚዲያ ላይ ሁሉ የሚወራው እሱ አለ እንዴ ሶሻል ሚዲያ ላይ የሚወራው እሱ ነውና ምንጩ የት ነው እሱ ማን ነው የተናገረው አይታወቅም ሰው ሁሉ የሚያወራው ይሄንን እኮ ነው እንዴት አልሰማህም ተባለ እንዲሁም እገሌ አለ ያለ ምንም ማስረጃ ማለት ያለ ማጣሪያ እገሌ እኮ እንዲህ ያደርጋል እገሌ እኮ እንዲህ ይላል እገሌ እኮ እንዲህ ተናግሯል ብሎ ምንም መረጃ ሳይኖር መናገር ማለት ቂለ ወቃል ይሄ ዋናው በሙስሊሞች መካከል ለሚመጡ ፈሳዶች ሁሉ ምንጩ ምንድነው قيل وقال قالوا ተባለ ምንም ማስረጃ ሳይኖር እገሌ እኮ እንዲያለ ሲባል ማስረጃ የሰማው ነገር ተጨባጭ ነገር ቢኖር እኮ ችግር የለው በወሬ በአሉ ባልታ ማለት ዛሬ እንዲህ ተባለ እንዲህ ተደረገ ሶሻል ሚዲያ ላይ ይወጣል ከዛስ በኋላ ላይክ ይደረጋል ማለት አንዳንድ ጊዜ ሰዎች ላይክ ሲሉ ምን ማለት እንደሆነ ራሱ የሚያውቁት አይመስለኝም ይሄ የምታረጋውን ነገር ወድጃለሁ ማለት እኮ ነው ነው ያላቀው የምታረጋውን ነገር ወድጃለሁ ያልካውን ነገር ወድጃለሁ ማለት ስለዚህ እኔ የሆነ ነገር ወሬ ሲመጣ እንዲህ ተደረገ እንዲህ ተባለ ያለ ምንም ማጣሪያ ላይክ ከዛ አልፎ ደግሞ ቂለ ወቃል እኮ ማለት ላይክ እና ሼር ነው ሌላ ነገር አይደለም ቂለ ወቃል እንዴ ሼር ስታረገው ምን ማድረግ ነው እንዲህ ተባለ ይያልክ እኮ ሌላው ያስተላልፍክ ነው ታዲያ በእንደዚህ አይነት መልኩ ሰዎች እንዴት ይኖራሉ አላህ የሚጠላው ስራ ነው ማለት አስለን ራሱ ይሄ ነገር የተመሰረተው የሶሻል ሚዲያ የሚባል ነገር እንዲሁ እኮ ወሬ ለማዳረስ እኮ እገሌ የገሌን እንትን ሼር አረገ እገሌ የገሌ ላይክ አረገ እንደዚህ አረገ እንዲሆን አይደለም እንደሚባለው በቃ ቤት ቁጭ ብላ አንተ ልክ ስልክን ስትከፍት ይመጣል ተደብቀ እንኳን የምታረገው ነገር የለም ማለት نعم قيل وقال አሉባልታ መጠንቀቅ አለብን ማለት አሉባልታን መጠንቀቅ አለብን አንድ ሰው የሰማውን ነገር ዝም ብሎ የሚያስተላልፍ ከሆነ ሳያጣራ የሚያስተላልፍ ከሆነ ይሄ ሰውዬ ወንጀለኛ ነው ራሱ نعم ከዚህ መጠንቀቅ አለብን ኡማው ጤነኛ መሆን አለበት ማለት አለበለዚያ አደጋው ከፍተኛ ነው ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት من كان يؤمن بالله واليوم الآخر فليقل خيرا أو ليصمت በአላህ በመጨረሻው ቀን የሚያምን ሰው ካለ ምን ይሁን ኸይር ነገር ይናገር ወይም ደግሞ ምን ይሁን ዝም አይነቅዝም ዝም ነው የሚያዋጣው ማለት አንተ ሰዎች በሰሩት ወንጀል ለምን ጀሃነም ትገባለህ ሰዎች በሰሩት ወንጀል ለምንድን ነው ጀሃነም እንገባውኛ ሙዓዝ የአላህ መልእክተኛ ከመከሩት በኋላ ይሄ ሁሉ ኸይር ነገር ዋናው መሰረቱ መቋጠር ያለው የት እንደሆነ ታውቃለህ አላቀም ይሄ ምላስ እኮ ነው አሉት ምላስህን ያዛሉት ነብዩ ሰለላሁ ዐለይሂ ወሰለም አኢና ለሙአኸዱነ ቢማ ነተከለሙ ያ ረሱላህ የአላህ መልእክተኛ ሆይ እኛ በመንናገረው ነገር እንያዛለን እንዴ እንጠይቃለን እንዴ እንቀጣለን እንዴ በመንናገረው ነገር ምን አሉ የአላህ መልእክተኛ ሰኪለት ከኡሙከ ያ ሙዓዝ እናትህ ትጣ ይሄን እንዴት አታውቅም فهل يكب الناس على مناخرهم أو على وجوههم إلا حصائد ألسنتهم ሰዎችን በፊታቸው ባፍጢማቸው ጀሃነም ውስጥ እንዲደፉ የሚያደርጋቸው በአፋቸው የሰበሰቡት ወንጀል አይደለም በንግግራቸው ያመጡት ውጤት እኮ ነው إن الرجل لا يتكلم بكلمة لا يلقي لها بالا فيهوي بها في نار جهنم ሰውየው አንዲት ቃል ይናገራል من سخط الله አላህን የሚያስቆጣ አንድ ቃል ይናገራል በዛች ቃል ሰበብ ጀሃነም ውስጥ ወደ 70 አመት ቁልቁል ይወርዳል ባፍጢሙ ማለት ጀሃነም ውስጥ ባፍጢሙ ይወርዳል ወደ ታች ታዲያኛ ሰዎችን ዝም ብለን አንስተን በተናገርነው ጀሃነም ባፍጢማችን ምንደፋበት ምክንያቱ ምንድነው من كان يؤمن بالله واليوم الآخر فليقل خيرا أو ليصمت ስለዚህ አንድ ሰው የሚናገረው ንግግር ከመናገሩ በፊት ምን ማየት አለበት አንደኛ ان يكون خيرا وينتج خيرا የሚናገረው ንግግር ኸይር ነው የሚያመጣው ውጤት ኸይር ነው ሁለተኛውስ ان يكون شرا وينتج شرا የሚናገረው አደገኛ ንግግር ነው ውጤቱም አደገኛ ነው ሶስተኛውስ ان يكون محتملا للامرين خيرም ሊሆን ይችላል አደገኛ ንግግርም ሊሆን ይችላል ኸይረኛም ንግግር ሊሆን ይችላል ይሄ ከሆነ ውጤቱም እንደዛው ነው የሚሆነው ማለት ወይ ኸይር ነው ወይ ሸር ነው አደገኛ መሃል ላይ ነው ያለው ስለዚህ ምን አሉ ዑለማዎቹ ሁለቱ ከሆነ መጨረሻዎቹ ሁለቱ ከሆኑ መናገር የለበትም ማለት ሸር ንግግር አደገኛ ንግግር አደጋን የሚያመጣ አደገኛ ሊሆንም ላይሆንም ይችላል ሸር ሊያመጣም አደጋ ሊያመጣም ላያመጣም ይችላል ተብሎ የሚያጠራጥር ከሆነ ላይናገር ኸይር የሚያመጣ ንግግሩ ኸይር
የሚያመጣውም ኸይር ከሆነ ብቻ ሊናገር ይሄ ነው መሆን ያለበት ይላል